ዓለማችን ወደ ኒውክሌር ቦምብ እሽቅድምድም እንዴት ልትገባ ቻለች? ራሽያን በ4 ዓመት ውስጥ የኒውክሌር ቦምብ ባለቤት ያደረጓት በአሜሪካ ሰርገው የገቡት ሰላይ ሳይንቲስቶች እነማን ናቸው? ከሂትለር ጭካኔ ዓለማችንን ለመታደግ የተሠራው የአቶሚክ ቦምብ መሣሪያ ዛሬ ላይስ በሰው ዘር ሕልውና ላይ የፈጠረው ስጋት መቀልበስ ይቻል ይሆን? ቀጣይ በዚህ የቪዲዮ ክፍል ላይ ይህንን አንስተን በትኩረት የምንመለከተው ይሆናል። እናንተም እንደተለመደው ላይክ እያደረጋችሁ ሼር እያደረጋችሁ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮዎች የሚደርሷችሁ ይሆናል። በእርግጥ ይህ ገዳይና አጥፊ ቦምብ የተሰራበት ዋነኛ ዓላማ ሂትለር ዓለም ላይ የሚፈጽመውን ግፍ ለማስቆም ታቅዶ ሲሆን የአሜሪካ መንግሥት ደግሞ 30 ቢሊዮን ዶላር የሚሆን ገንዘብ በጀት አድርጓል። ከ1000 በላይ የሚሆኑ ሳይንቲስቶች ለ2 ዓመታት በመቀናጀት በትብብር ቀን ከሌሊት ሰርተዋል። በወቅቱ በነበረው የጦር ኅብረትና የተባበረ ክንድ ጀርመን የአሜሪካ ሳይንቲስቶች ቦምቡን ሰርተው ከማጠናቀቃቸው በፊት ተሸነፈች። እናም ሂትለር በሰው ዘር ላይ የሚያደርገው ጭካኔ ቆመ። ልክ ቦምቡ ተሰርቶ ሲጠናቀቅ አሜሪካ በወቅቱ የቀረቻት ተገዳዳሪ ኃይል ጃፓን ነበረች። በ1945 ነሐሴ ወር በ3 ቀናት ልዩነት አሜሪካ ሊትል ቦይና ፋትማን በማለት የምትጠራቸውን የዩራኒየምና የፕሉቶኒየም ቦምቦች በሁለቱ የጃፓን ከተሞች ላይ ጣለቻቸው። በዚህም የተነሳ ሁለተኛው የዓለም ጦርነት በአሜሪካ ድል አድራጊነት ተጠናቀቀ። ኃያላን የሚሆኑት ቀሪዎቹ የዓለም ሀገራትም አትፈታተኑኝ የሚለውን የአሜሪካን መልእክት ቦምቡ ከፈጠረው የእሳት ማዕበልና ጃፓን ላይ ከደረሰው ውድመትና እልቂት ተረዱት። ልክ በ1941 ነበር ጆሴፍ ስታሊን የሶቪየት ኅብረት መሪ ሆነው የተሾሙት። ስታሊን ይህ የአሜሪካን መልእክት ደረሰው። ጃፓን ላይ ቦምቡ የፈጠረውን ውድመትና እልቂትም ተመለከተ። በዚህም የተነሳ የሶቪየት ኅብረት አመራሮች አደጋ ውስጥ ነን የሚል ስጋት አደረባቸው። ከጃፓን የቦምብ መጠቃት በኋላ ስታሊን ክራሽ ፕሮግራም የሚባል የኒውክሌር ምርምር ፕሮጀክትን አስጀመረ። ክራሽ ፕሮግራም ማለት እጅግ አፋጣኝና ወሳኝ የሆነ ፕሮጀክትን በፍጥነት ለመጨረስ የሚደረግ ውሳኔ ሲሆን የተትረፈረፈ በጀት፣ የሰው ኃይል እንዲሁም አስገዳጅ የነበሩ የሀገሪቱ ሕጎች ሁሉም ተሽረው ፕሮጀክቱን ለማጠናቀቅ የሚደረግ ርብርብ ነው። ሶቪየት ኅብረት ይህንን ፕሮግራም በዋጅ አጽድቃ ወደ ሥራ ገባች። በአሜሪካ በኩል በእርግጥም ቦምቡ ሁለተኛውን የዓለም ጦርነት ለመቋጨት ምላሽ ይዞ መምጣት ችሏል። ነገር ግን ወዲያውኑ ሌላ ስጋትና ጥያቄንም ፈጥሯል። ይህ ጥያቄ ደግሞ መቼ ነው ሩሲያ ቦምቡን የምትታጠቀው የሚል ነበር። ያልታሰበውና አውዳሚ የሆነው ኒውክሌር ቦምብን በብዛት የመታጠቅ እሽቅድምድም በሁለቱ ኃያላን አገራት ተጀመረ። በሶቪየት ኅብረት በኩል የኒውክሌር ጥናቷን ከዜሮ አልነበረም የጀመረችው። 2 ሰላዮቿን በአሜሪካ ቀድማ አስርጋ አስገብታ ነበር። ሁለቱ ሰላዮች ክላውስ ፉክስና ቴዎዶር ሃል ቀድሞውኑ በአሜሪካ በሚስጥር ሲካሄድ በነበረው ሎስ አላሞስ ሜክሲኮ በሚገኘው የኒውክሌር የምርምር ፕሮግራም ውስጥ አብረው ነበሩ። ክላውስ ፉክስ የጀርመን ዜግነት የነበረው ሲሆን ቴዎዶር ሃል ደግሞ አሜሪካዊ የሃርቫርድ ምሩቅ የነበረ ፊዚሲስት ነው። ሁለቱ ግለሰቦች እርስ በርሳቸው ሳይተዋወቁ በተናጠል ሚስጥራዊውን የአሜሪካን የኒውክሌር ፕሮግራም እየሰለሉ ለሶቪየት ኅብረት መረጃ ሲያቀብሉ ነበር። ምስጋና በአሜሪካ ላሰረገቻቸው ሁለቱ የኒውክሌር ሰላዮች ይሁንና አሁን ሶቪየት ኅብረት የአሜሪካ ሳይንቲስቶች የመጀመሪያ ቦምብ ለመስራት የፈጠሩትን ስህተት አስወግዳ በፍጥነት ቦምቡን ለመታጠቅ ርብርብ ላይ ናቸው። ይህ በእንዲህ እንዳለ ጁን 14 1946
አሜሪካ ባሩች ፕላን ተብሎ የሚጠራውን ፕሮፖዛል በተባበሩት የዓለም መንግስታት ስብሰባ ላይ አቀረበች። አሜሪካ በዚህ ስብሰባ ላይ ያቀረበችው ይህ ቦምብ አጥፊ ስለሆነ ሌሎች ሀገራት ይህንን ቦምብ እንዳይሰሩ መቆጣጠርና በመጨረሻም የእርሷን ቦምብ ማስወገድ የሚል አስገዳጅ የስምምነት ሰነድ ነበር። በወቅቱ የሩሲያ ፌዴሬሽን ተወካይ የነበሩት ግን ይህንን ሐሳብ ውድቅ አደረጉት። የሰው ልጅ ራሱን ከጥፋት ሊታደግበት የሚችለው የመጀመሪያው ቀጭን ተስፋና የብርሃን ጭላንጭል ያለ ስምምነት ተቋጨ፣ ሰነዱም ተዘጋ። በዚህ ወር መጨረሻ መንግስታቱ ወደ ሀገራቸው እንደተመለሱ የኒውክሌር ቦምብን ለመታጠቅ የሚደረገው እሽቅድምድም በገሃድ ተጀመረ። ከ18ኛው ክፍለ ዘመን ጀምሮ አሜሪካ የምትታወቀው በምትገነባቸው አስገራሚ የጦር መርከቦች ነው። በወቅቱ ይህ አዲስ የጦር መሳሪያ ኒውክሌር ቦምብ የጦር መርከቦች ላይ ምን ጉዳት ሊያመጣ ይችላል የሚለው ጥያቄ ምላሹ የማይገመት ነበር። በወቅቱ ሉዊስ ስትራውስ የተባለ ግለሰብ በአሜሪካ የጦር መርከቦች አስተዳደር ነበር። ስትራውስ መርከቦቹ ለምን በፍንዳታ አይሞከሩም የሚል ሐሳብ አመጣ። የአሜሪካ የባህር ኃይል ኦፕሬሽን ክሮስሮድ የተባለ ተልእኮን አቀደ። ምን ለማድረግ አትሉኝም? ብዛት ያላቸው የጦር መርከቦች በኒውክሌር ቦምብ ፍንዳታ ለመሞከርና የሚደርስባቸውን ጉዳት ለመመልከት ለማጥናት ያቀደ ነበር። በአጠቃላይ 95 የሚደርሱ የአሜሪካ መርከቦች ቢክኒ አቶል በሚባል ፓስፊክ ውቅያኖስ ላይ በሚገኘው ደሴት ላይ ተሰበሰቡ። የጃፓንና የጀርመን መርከቦችም በዚህ ሙከራ ተካተዋል። በአጠቃላይ 3 ሙከራዎችን ነበር ለማካሄድ የታቀደው። የመጀመሪያው ኤብል የሚባል ሲሆን ቦምቡ ከተሸካሚ አውሮፕላን ላይ እንዲወድቅ በማድረግና መርከቦች የሚደርስባቸውን ጉዳት ለማጥናት ያለመ ነበር። ሁለተኛውና ሦስተኛው ቤከርና ቻርሊ የሚል ስያሜ የተሰጣቸው ሲሆን በዚህ ጊዜ ደግሞ ቦምቡ የሚፈነዳው ውሃ ውስጥ ሰምጦ ነው። ለዚህ ተልእኮ ከ100 ሚሊዮን ዶላር በላይ የተበጀተለት ሲሆን ከ240 በላይ መርከቦች ከ42000 በላይ ታዳሚዎች ቦታው ላይ ተገኝተዋል። የፊልምና የካሜራ ባለሙያዎች ይህንን ታሪካዊ ክስተት ቀርጸው ለማስቀረት ቦታው ላይ ተገኝተዋል። የተለያዩ እንስሳቶች ይህንን ገዳይ ቦምብ የሚያደርስባቸውን ጉዳት ለማጥናት ከመርከቦቹ ጋር ተዘጋጅተዋል። ምን ይሄ ብቻ፣ በመላው ዓለም የሚገኙ ዜና ወኪሎችና ዘጋቢዎች ሳይቀሩ ተገኝተዋል። ሐምሌ 1 1946 ሙከራው ተጀመረ። ተሸካሚ አውሮፕላኑ ቦምቡን ጭኖ በመርከቦች አናት ላይ ለቀቀው። ቦምቡ መርከቦቹ ላይ ሳይደርስ ከፍ ብሎ ፈነዳ። አየር ላይ ታላቅ ፍንዳታንና የጋለ የእሳት ደመና ፈጥሮ ታየ። በዚህ ጊዜ ግን ፍንዳታው እምብዛም በመርከቦች ላይ ያደረሰው ጉዳት አልነበረም። ከ3 ሳምንታት በኋላ ቤከር የሚል መጠሪያ የተሰጠው ሁለተኛው ሙከራ ተካሄደ። ቦምቡ በጥልቀት በውቅያኖስ ውስጥ እንዲሰምጥ ተደረገ። ከዛም ውሃው ውስጥ ፈነዳ። ይህ ሙከራ ግን ያልተጠበቀ ውጤትን አስከተለ። ፍንዳታው 27 ሜትር ከፍታ ያለው እንደ ተራራ የቆመ ከባድ ማዕበልን አስነሳ። በዚህም የተነሳ 5 የጦር መርከቦች ወዲያውኑ በማዕበሉ ተዋጡ። የተቀሩት 90 የሚሆኑት መርከቦች ደግሞ ፍንዳታው በፈጠረው ጎጂ ጨረራ ተበከሉ። በዚህ ሙከራ ከተሳተፉት መርከቦች 9 ብቻ ናቸው ከዚህ ጎጂ ጨረራ ማጽዳት የተቻለው። ቀሪዎቹ ግን ሊጸዱ ባለመቻላቸው በሂደት እዛው ሰምጠው ቀርተዋል። በሙከራው የተሳተፉ መርከበኞችም ጨረራው በፈጠረባቸው ከፍተኛ ጉዳት የጤና እክል ገጠማቸው። በሂደትም ለካንሰርና ለተለያዩ በሽታዎች ተጋላጭ በመሆን ሞተዋል። ይህ አሜሪካ ያካሄደችው ታሪካዊ ሙከራ በታሪክ ዘ ግሬተስት ዲዛስተር ተብሎ የሚጠራ ሲሆን ኒውክሌር ቦምብ የሚያደርሰውን ጉዳትና በካይ ጨረራዎች የሚፈጥሩትን ውድመት በግልጽ ያሳየ ነበር። የሚያስገርመው ግን በዚህ መረዳት ውስጥ ሆናም እንኳን አሜሪካ ቦምቡን መስራት ግን አላቆመችም ነበር። ሎስ አለሞስ የሚገኘው የኒውክሌር ምርምር ተቋም ተጨማሪ ቦምቦችን በማምረት ምርምር ማድረጉን ቀጠለ። ነሐሴ 29 1949 ከካዛኪስታን ሌላኛው የኒውክሌር ቦምብ ፍንዳታና
የእሳት ማዕበል ታየ። ይህንን ግን አሜሪካ አልነበረችም የሞከረችው። የዚህ ቦምብ ባለቤት ሶቪየት ኅብረት ነበረች። ሙከራውንም ፈርስት ላይትኒንግ የሚል መጠሪያ ሰጥተውት ነበር። ይህንን ተከትሎ አሜሪካ ባደረገችው ጥብቅ ማጣሪያ መሠረት ክላውስ ፉክስና ቴዎዶር ሃል የሚባሉት ሁለት ግለሰቦች በሎስ አለሞስ የጥናት ማዕከል ሆነው ለ14 ዓመት ለራሻ ሲሰልሉ እንደነበረ ተደረሰባቸው። እናም ታሰሩ። በተጓዳይ ደግሞ ይህ ታሪካዊ ሙከራ በሶቪየት ኅብረትና በአሜሪካ መካከል የተመጣጠነና ተገዳዳሪ የኃይል ሚዛን መፍጠር ቻለ። ከዚህ ጊዜ በኋላ ሁለቱ ሀገራት የቀዝቃዛው ጦርነት ወደሚባለው የኢኮኖሚ ጦርነትና ፕሮክሲ ዋር ወደሚባለው የውክልና ጦርነት በግልጽ ገቡ። አሜሪካ ሶቪየት ኅብረትን ከድርጊታችሁ ተቆጠቡ፣ አለበለዚያ ግን ከፍተኛ የአጥፊ ኃይል ያለው የሃይድሮጅን ቦምብን ልንገነባ ነው የሚል ማስፈራሪያ ለራሽያ ላከች። ይህ ግን ይበልጡኑ በሁለቱ ሀገራት መካከል ገዳይ የኒውክለር ቦምብ ለመታጠቅ የሚደረገውን ፉክክር አባባሰው። ሁለቱ ሀገራት በገቡበት ሁሉን አቀፍ ጦርነት የተነሳ የኒውክለር ቴክኖሎጂውንም ለደጋፊ ሀገራት አዛመቱት። ፈረንሳይና እንግሊዝ በአሜሪካ ድጋፍ የታጠቁ ሲሆን ቻይና ደግሞ ከራሽያ እርዳታን አግኝታለች። ሌሎቹም በተመሳሳይ በሚስጥር እርስ በርሳቸው እየተደጋገፉ በአሁኑ ሰዓት 9ኙ የዓለማችን ሀገራት የኒውክለር ቦምብ ባለቤት ሆነዋል። እናም በድምሩ 13,000 የሚሆኑ ጅምላ ጨራሽ ቦምቦች በምድራችን ላይ ይገኛሉ። በእርግጥም ኒውክለር ቦምብ እጅግ አጥፊና ለሁላችንም የሰው ልጆች የመኖር ስጋት ነው። በ2021 TPNW በሚል ምህጻረ ቃል የሚጠራውን ስምምነት ከ90 በላይ የዓለም ሀገራት የፈረሙ ሲሆን ዓላማውም ማንኛውንም የኒውክለር የጦር መሳሪያ ምርት ማቆም፣ ያሉትንም በሂደት ማስወገድ የሚል ነው። ታዲያ በመጨረሻ ለእናንተ ለተመልካቾቼ ማንሳት የምፈልገው የኔ ጥያቄ ይህ ገዳይ ቦምብ ከሀገራቱ በሰላም መወገድ ይችል ይሆን? የሰው ልጅ ከመጥፋት ይድን ይሆን የሚለው ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።